ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የአሜሪካውና የኢራኑ ድርድር የቴህራንን የኒውክሌር መሰረተ ልማት ሙሉ በሙሉ ማፍረስ አለበት ስትል እስራኤል ገለጸች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል በጋዛ ያሉ ዋሻዎችን የማፍረስ የቤት ስራዋንም ትቀጥላለች ብለዋል። አሜሪካና ሩሲያን ጨምሮ 72 ሀገራትና 60 የጦር መርከቦች የባህር ልምምድ ሊያደርጉ ነው ተባለ። አሜሪካ ከሩሲያ ይልቅ ዩክሬንን በተደጋጋሚ ስምምነት እንድታደርግ እየጠየቀች ነው ሲሉ ፕሬዝዳንት ዘለንስኪ ተናገሩ። እስራኤል የሊባኖስ ሶሪያ ድንበርን በአየር ደበደበች። በጥቃቱም 4 ሰዎች መገደላቸው ተሰምቷል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። የአሜሪካውና የኢራኑ ድርድር የቴህራንን የኒውክሌር መሰረተ ልማት ሙሉ በሙሉ ማፍረስ አለበት ስትል እስራኤል አስታወቀች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአሜሪካ ጋር የሚደረግ ማንኛውም የኢራን ስምምነት የኒውክሌር መሰረተ ልማቶችን ማፍረስ አለበት ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባለፈው ሳምንት ለአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደገለጹት ማንኛውም አሜሪካ ከኢራን ጋር የምታደርገው ስምምነት የኢራንን የኒውክሌር ማበልጸጊያ ሂደት መግታት ብቻ ሳይሆን የኒውክሌር መሰረተ ልማቶቿን ማፍረስንም ማካተት አለበት ብለዋል። ኔታንያሁ ይህንን ያሉት በዋና ዋና የአሜሪካ አይሁዳውያን ድርጅቶች የፕሬዝዳንቶች ጉባኤ ላይ እንደሆነ ታውቋል። እስራኤል በጋዛ ያሉትን ሁሉንም ዋሻዎች የማውደም ስራ ማጠናቀቅ እንዳለባትም ተናግረዋል ተብሏል። እስራኤል ከተገመተው 500 ኪሎ ሜትር ዋሻ ውስጥ እስካሁን 150 ኪሎ ሜትሩን ማፍረሷንም ጠቅላይ ሚኒስትሩ አንስቷል። በዚህ ሳምንት በአሜሪካና በኢራን መካከል ቀጣዩ ድርድር እንደሚካሄድ ይጠበቃል። አንድ የኢራን ዲፕሎማት ትላንት እሁድ እንደተናገሩት ኢራን ለሁለቱም ወገኖች ኢኮኖሚያዊ ጥቅም የሚያስገኝ የኒውክሌር ስምምነት ከአሜሪካ ጋር ለመድረስ እየጣረች ነው ብለዋል። ኔታንያሁ ስለ ስምምነቱ ጥርጣሬ እንዳላቸው ገልጸው ነገር ግን ማንኛውም ስምምነት የበለጸጉ የኒውክሌር ቁሳቁሶች ከኢራን እንዲወጡ መደረግ እንዳለበት አሳስበዋል። ምንም አይነት የማበልጸግ አቅም ሊኖር አይገባም። የማበልጸግ ሂደቱን ማቆም ብቻ ሳይሆን በመጀመሪያ ደረጃ ለማበልጸግ የሚያስችሉ መሳሪያዎችና መሰረተ ልማቶች መፍረስ አለባቸው ብለዋል። ኢራንና አሜሪካ ለ10 ዓመታት የዘለቀውን የቴህራን የኒውክሌር መርሃ ግብር ውዝግብ ለመፍታትና አዲስ ወታደራዊ ግጭቶችን ለማስወገድ በዚህ ወር መጀመሪያ ላይ ዳግም ድርድር መጀመራቸው ይታወሳል። አሜሪካ ሁለተኛ የአውሮፕላን ተሸካሚ የጦር መርከብ ወደ ቀጠናው የላከች ሲሆን ድርድሩ የማይሳካ ከሆነ ለረጅም ጊዜ ለሚቆይ ወታደራዊ ዘመቻ እየተዘጋጀች መሆኑን የአሜሪካ ባለስልጣናት ለሮይተርስ ተናግረዋል። በተጨማሪም ኔታንያሁ አሁን ያለውና በየዓመቱ 3.8 ቢሊዮን ዶላር የሚገኝበት የ10 ዓመት ወታደራዊ እርዳታ ስምምነት በ2028 ሲጠናቀቅ በቀጣዮቹ 10 ዓመታት ውስጥ ከአሜሪካ የሚሰጠውን ወታደራዊ እርዳታ ለማቆም ማቀዳቸውን ገልጸዋል። በጥሩ የኢኮኖሚ እድገት ላይ ስለሆንን የምናገኘውን ወታደራዊ እርዳታ የገንዘብ ድርሻ በሂደት ማቆም እንችላለን። ለዚህም ለ10 ዓመታት የሚቆይና ደረጃ በደረጃ ወደ ዜሮ የሚወርድ የእርዳታ ቅነሳ ሐሳብ አቅርቤያለሁ ብለዋል። አሁን ባለው የመግባቢያ ስምምነት በቀሩት 3 ዓመታትና በሚቀጥሉት ጥቂት ዓመታት ውስጥ እርዳታው ወደ ዜሮ እንዲወርድ ይፈለጋልም ብለዋል። አሜሪካ ከሩሲያ ይልቅ ዩክሬንን በተደጋጋሚ ስምምነት እንድታደርግ እየጠየቀች ነው ሲሉ ፕሬዝዳንት ዘለንስኪ ተናገሩ። ፕሬዝዳንት ዘለንስኪ ቅዳሜ ዕለት በሰጡት መግለጫ በዚህ ሳምንት በጄኔቫ በአሜሪካ አመቻችነት የሚካሄደው የሰላም ድርድር ውጤታማ ይሆናል የሚል ተስፋ እንዳላቸው ገልጸዋል። ሆኖም ዩክሬን በተደጋጋሚ የአቋም ለውጥና ስምምነት እንድታደርግ በአሜሪካ እየተጠየቀች ነው ብለዋል። አያይዘውም ሞስኮ ዋና ተደራዳሪዋን በመቀየር ውሳኔዎች
ውሳኔዎችን ለማዘግየት እየሞከረች ነው ሲሉ ከሰዋል። የዩክሬን የአሜሪካና የሩሲያ ልዑካን ቡድኖች ነገ ማክሰኞና ረቡዕ በጄኔቫ ይገናኛሉ ተብሎም ይጠበቃል። ይህ ድርድር የሚካሄደው ፕሬዝዳንት ትራምፕ 4 ዓመት የደፈነውን ደም አፋሳሹን ጦርነት ለመቋጨት ጥረት እያደረጉ እንዳለ እየተነገረ ባለበት በዚህ ሰዓት ነው። ፕሬዝዳንት ዘለንስኪ የሚከናወነው የሶስትዮሹ ንግግር ውጤታማና ለሁላችንም ጠቃሚ ይሆናል የሚል ተስፋ እንዳላቸው ገልጸዋል። ነገር ግን አንዳንድ ጊዜ ፍጹም የተለያዩ ነገሮች እየተወሩ እንደሆነ ግን ይሰማኛልም ብለዋል። ሩሲያና ዩክሬን በቅርቡ በአሜሪካ አመቻችነት በአቡዳቢ መገናኘታቸው ይታወሳል። ዘለንስኪ የዩክሬን አጋሮች ሩሲያ ሰላም እንድታወርድ ጫና እንዲያደርጉባት ጠይቀው ለዚህም ሲባል ማዕቀቦችን እንዲጥሉ በመጠየቅ ላይ ናቸው። ከዚህ በተጨማሪም ፕሬዝዳንት ትራምፕ ፑቲን የተኩስ አቁም እንዲያውጁ ማድረግ የሚችሉ ብቸኛው ሰው ናቸው ብለዋል። ሩሲያ በጄኔቫው ድርድር ላይ ልዑኳ በፑቲን አማካሪ እንደሚመራ ይፋ አድርጋለች። በአቡዳቢው ድርድር ወቅት የሩሲያን ቡድን የመሩት የወታደራዊ ደህንነት ሹሙ እንደነበሩም ይታወሳል። ዩክሬን ሩሲያ ይህንን ለውጥ ያደረገችው ውሳኔዎችን ለማዘግየት በሚል ነውም ብላለች። እስራኤል የሊባኖስ ሶሪያ ድንበርን በአየር ደበደበች። በጥቃቱም 4 ሰዎች መገደላቸው ተሰምቷል። የሊባኖስ ባለስልጣናት እንደገለጹት የእስራኤል ኃይሎች በድንበር አቅራቢያ በሚገኝ ተሽከርካሪ ላይ በፈጸሙት የቦምብ ጥቃት ቢያንስ 4 ሰዎች ተገድለዋል። የሊባኖስ የጤና ሚኒስቴር እንዳለው የእስራኤል ኃይሎች ከሶሪያ ጋር በሚያዋስነው የሊባኖስ ድንበር አቅራቢያ አንድ ተሽከርካሪ ላይ ቦምብ ጥለው ቢያንስ 4 ሰዎች ተገድለዋል ብሏል። ይሄው ጥቃት የተፈጸመው ዛሬ ማለዳ እንደሆነም ታውቋል። የእስራኤል ጦር የአየር ድብደባውን መፈጸሙን በኤክስ ገጹ ላይ ገልጾም በሊባኖስ የሚገኙ የፍልስጤም እስላማዊ ጂሃድ አባላትን ኢላማ ያደረገ እንደነበርም አስታውቋል። እስላማዊ ጂሃድ በፍልስጤም ግዛት ውስጥ የሚንቀሳቀስ የታጠቀ ኃይል ሲሆን የፍልስጤም መንግስትን ለመመስረት በጋዛ ከሐማስ ጋር አብሮ የሚዋጋ ቡድን ነው። ከዚህ ባለፈም ከሄዝቦላ ጋርም ጥብቅ የሚባል ግንኙነት እንዳለው ይነገራል። እስራኤልና ሐማስ የተኩስ አቁም ስምምነት ተፈራረሙ በኋላም ስምምነቱን በመጣስ ተደጋጋሚ ጥቃቶችን እያደረሱ እንደሆነ ተሰምቷል። እስራኤል የዌስት ባንክ መሬቶችን ለመጠቅለል ማቀዷ በቱርኪያና በሐማስ ዘንድ ብርቱ ተቃውሞ አስነሳም። እስራኤል በዌስት ባንክ የሚገኙ ሰፊ የፍልስጤማውያን መሬቶችን ለመጠቅለል ያቀደችው አዲስ እቅድ ከሐማስና ከቱርኪያ መንግስት ጥብቅ ተቃውሞ ገጥሞታል መባሉን ቲአርቲ ዘግቧል። እንደ ዘገባው ከሆነ ይህ የእስራኤል እርምጃ ከ1967ቱ የስድስቱ ቀናት ጦርነት ወዲህ የመጀመሪያውና መጠነ ሰፊው ነው ተብሏል። ይህንን እቅድ ያቀረቡት የቀኝ ዘመሙ የእስራኤል የፋይናንስ ሚኒስትር ቤዛሌል ስሞትሪች፣ የፍትህ ሚኒስትር ያሪቭ ለቪን እና የመከላከያ ሚኒስትር እስራኤል ካትዝ ናቸው ተብሏል። በተለይም የፋይናንስ ሚኒስትሩ ስሞትሪች ድርጊቱን መሬታችንን ለመጠቅለል የጀመርነውን የሰፈራ አብዮት ቀጥለንበታል በማለት ገልጸዋል ሲል አልጀዚራ አስነብቧል። ሐማስ እስራኤል የዌስት ባንክን መሬት ለመጠቅለል ያወጣችውን እቅድ በፍጹም እንደማይቀበለው አስታውቋል። የአንካራ የውጭ ጉዳይ ሚኒስቴር ባወጣው መግለጫም እስራኤል እንዲህ አይነቱን ውሳኔ ለማሳለፍ ምንም አይነት ህጋዊ መብት እንደሌላት ገልጾ ድርጊቱን አውግዟል። የቱርኪያ መንግስት አክሎም ይህ አካሄድ ግልጽ የሆነ የዓለም አቀፍ ህግ ጥሰት መሆኑን አስገንዝቧል። አሜሪካና ሩሲያን ጨምሮ 72 ሀገራትና 60 የጦር መርከቦች የባህር ልምምድ ሊያደርጉ ነው ተባለ። የህንድ ባህር ኃይል በታሪኩ ወሳኝ ምዕራፍ የሚባልለትን ዝግጅት ለማድረግ እየተዘጋጀ ነው ተብሏል። ከየካቲት 15 እስከ 25 በሚቆየው በዚህ ዝግጅት ላይ ዓለም አቀፍ የጦር መርከቦች ሰልፍና ሚላን የተሰኘው ታላቅ ወታደራዊ ልምምድ ይደረጋል ነው የተባለው። እንደ ባህር ኃይል ምንጮች ገለጻ የዘንድሮ የሚላን ልምምድ ከበፊቶቹ በስፋቱም ሆነ በይዘቱ እጅግ የላቀ እንደሆነ ተነግሮለታል። አሜሪካና ሩሲያን ጨምሮ ከ60 በላይ የጦር መርከቦችና የባህር ላይ ተዋጊ አውሮፕላኖች በጋራ ፕሮግራሙ ላይ ይታያሉ ተብሏል። ጀርመን፣ ፊሊፒንስ እና የተባበሩት አረብ ኤምሬትስ ለመጀመሪያ ጊዜ የሚሳተፉ ይሆናል መባሉ ተዘግቧል። ህንድ ከ2001 ጀምሮ ዓለም አቀፍ የጦር መርከቦች ሰልፍ በማዘጋጀት የባህር ላይ ጥንካሬዋን የምታሳይበት፣ ዓለም አቀፍ ትብብርን የምታጠናክርበትና በውቅያኖሶች ላይ ያላትን ሚና የምታንጽበት መድረክ አድርጋ ይህንን ዝግጅት ትጠቀምበታለች ሲል ኢንዲያን ቱዴይ ዘግቧል። ቻይናና ቱርክ ለዚህ ዝግጅት ጥሪ እንዳልተደረገላቸው ታውቋል። ምክንያቱም ባለፈው ዓመት ከፓኪስታን ጋር በነበረው ጦርነት ወቅት ለፓኪስታን በሰጡት ወታደራዊ ድጋፍ ጋር በተያያዘ እንደሆነ ዘገባው አትቷል።
ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል።